በ1953 ዓመተ ምህረት እስራኤል ሀገር ሰልጥነው በመጡም የአንድ ሻምበል አየር ወለድ አባላት ነበርም በይፋ የተመሰረተው። የልዩ ዘመቻዎች እዝ የውጊያ አዝማሚያን በመረዳት ማርሽ ቀያሪ የሆኑ ተግባራትን የሚፈጽም ጀብደኛ እዝ ነው። በኢትዮጵያ ብቻ ሳይሆን በምስራቅ አፍሪካ ቀጠና ብሎም በተለያዩ የዓለም አቀፍ ተልእኮዎች ግዳጁን በብቃት የሚወጣ ሲሉም ብዙዎቹ ያሞካሹታል። በውስብስብ ፈተናዎች ውስጥ ተፈትኖም ባሸበረቀ ድል የታጀበው የልዩ ዘመቻዎች እዝ እነሆም 6 አስርት ዓመታትን ተሻግሮም 65ኛ የምስረታ በዓሉ ላይ ደርሷል። ዘመናትን የተሻገረው የባለብርት ክንዱ ባለቤቱ የልዩ ዘመቻ እዝ የሀገር ሉዓላዊነትን በማጽናት ለሀገር ግዛትና ዳር ድንበር መከበር ሳይታክት ደሙን አፍሷል። አጥንቱንም ከስክሶም ደማቅ ታሪክን ሰንዷል። ከተመሰረተበት ጊዜ አንስቶም በአደረጃጀት በትጥቅ በስልጠናና ወታደራዊ ቁመና ይሎ የማይቀመስ ለወዳጁ ኩራት ለጠላቱ ነድድ እሳት እየሆነ መጥቷል። የልዩ ዘመቻዎች እዝ በ65 ዓመታት የዕድሜ ጉዞ በተለያዩ አውደ ውጊያዎችና የግዳጅ ቀጠናዎች ታላላቅ ኦፕሬሽኖችን በብቃት የፈጸመም በአንጸባራቂ ድል እየደመቀም ለሀገር ሰንደቅ ዓላማ ክብር መስዋዕትነትን የከፈለም ትልቅ እዝ ነው። ይህ ታዲያ የትናንት ታሪኩ ብቻ ሳይሆን ወደፊት ለሚጠብቁ ሀገራዊና ቀጠናዊ ግዳጆች ያለውን ብቃትና ቁርጠኝነት ፍንትው አድርጎ የሚያሳይ ነው። በዓለም አቀፍ ደረጃ ዛሬ ላይ እየታዩ ያሉ የውጊያ ረቂቅነትና ጥበቦችም እየተላበሰ የመጣው እዙም ከዓለም ወታደራዊ ሳይንስ ጋር ተጣጥሞ በወጉ አቅሙን እያዳበረ ይገኛል። የልዩ ዘመቻዎች ውስጥ የታቀፈው የሰራዊት ክፍል ከመደበኛ የጦር አደረጃጀት ለየት ያለ አቋም ያለው የተወሳሰቡ የውጊያ ስልቶች በብቃት የሚወጣ ጦርነትን ባጭሩ የሚቋጭ ትልቅ ኃይል ነው። ይህ የልዩ ዘመቻዎች እዝ በዘመናት መካከል መውደቅ መነሳት ቢገጥመውም ቅሉ ዛሬ ላይ ራሱን ሪፎርም አድርጎ አቧራውን ጠራርጎ ተነስቷል። የሀገር ሰላም ዘብ የዜጎች መመኪያ ሆኖም ላይሰበር ተጠግኗል። የልዩ ዘመቻዎች እዝ ዛሬ ላይ የኮማንዶ ክፍለ ጦሮች፣ የአየር ወለድ ክፍለ ጦሮችና የልዩ ኃይል ጸረ ሽብር ሻለቃ አቅፎ የያዘ ጠላትን በሩቅ ማስቀረት የሚችል እዝ ነው። በዚህ ስር የታቀፉ አባላትና አመራሮች ከሌሎች የውትድርና ዘርፎች ጋር ሲነጻጸሩም እጅግ ከፍ ያለ አካላዊ ጥንካሬም፣ ብርቱ ስነ ልቦናዊ ዝግጁነት፣ ለፈተናዎች የማይበገር ጽናትንም ተላብሰዋል። በዚህም አዳጋች የሚባሉ ተልእኮዎችን ተቀብለው በጠላት ላይ ከፍተኛ ዓመት በማሳረፍና የውጊያ ፍላጎትን በመንጠቅ ለድል የሚያበቃ ዝግጁነትን ተላብሰዋል። የልዩ ዘመቻዎች እዝ ከየካቲት 7 2018 ዓ.ም ጀምሮ በሐዋሳ ከተማ 65ኛ ዓመት በዓሉን እያከበረ ይገኛል። በወንዶ ገነት ወረዳም የእዙ ውስብስብ የተባሉ ወታደራዊ ትርኢቶች ፊልድ ማርሻል ብርሃኑ ጁላን ጨምሮም በርካታ አመራሮችና የወታደራዊ መኮንኖች በተገኙበት ቀርቧል። በእዙ እጅግ ውስብስብ የተባለውና የአየር ወለድ የፓራሹት ዝላይ አንዱ ነበርም። ይህ የስልጠና አይነት ጠላት ባልጠበቀው ሰዓትና ቦታ ስልታዊ በሆነ መልኩ በመውረድ የስነ ልቦና የበላይነትን ለመውሰድ አስቻይ ነው ተብሎ ይገለጻል። ለእግር ጉዞ አመቺ ባልሆኑ ቦታዎች ድንገት የጥቃት በመክፈት ጠላትን ማሸበር ዋና ዓላማውም ነው። ከተራራዎች ላይ በገመድ ዘሎ የመውረድ ትርኢት በተለምዶ የሞት ምድብ ተብሎ የሚጠራው ሌላው በትርኢቱ የቀረበው ተግባር ነበርም። የከተማ ውጊያና የቤት ለቤት ፍተሻ፣ በከተሞችና ህንጻዎች የሚደረግ ፈጣንና ጥንቃቄ የተሞላበት ውጊያ ሌላው የልዩ ዘመቻዎች እዝ ልዩ ኃይል ሊኖረው የሚገባው ብቃት ነው። ይህንንም እዙ በብቃት አሳይቶናል። ፈጣን የማጥቃትና መከላከል ዘዴዎችም ይህ እዝ በወጉ ያሳያቸው ብቃቶች ስለመሆናቸው ለመመልከት ችለናል። የልዩ ዘመቻዎች ውስጥ አይቻልም የሚባል ነገር አይኖርም።
የስነ ልቦና ውቅርና የኃይል የበላይነት በእጅጉ የሚስተዋልበት እዝ ነው። በቀውጢ ሰዓት ስሜት መግታትና በምክንያታዊነት መንቀሳቀስ ሰራዊቱ የተገነባበት ዋናው ስነ ልቦናዊ ውቅር ነው። ታዲያ 65ኛ ዓመት የምስረታ በዓሉን ሲያከብር እኛም እንግዶችን መታዘብ የቻልነው ይህን ነበር። በ1953 በይፋ የተመሰረተው እዙ በነገው ዕለትም በሐዋሳ ከተማ የማጠቃለያ መርሃ ግብሩን ያከናውናል ተብሎ ይጠበቃል። ለሀገር ሉዓላዊነትና አንድነት በየዘመኑ የሚከፈሉ መስዋዕትነቶች ሁሌም ሲታወሱ ይኖራሉ።